የእግዚአብሔርን ድምፅ በግልጽ እንዳንሰማ የሚያደርጉን 6 ልማዶች። ዛሬ በዚህ ቪዲዮ ፕሮፌት ቲቢ ጆሹዋ የእግዚአብሔርን ድምፅ እንዳንሰማ የሚያደርጉንን 6 ልማዶችን ይገልጣቸዋል። እነዚህ ነገሮች በመስማታችሁ የእግዚአብሔርን ድምፅ በሕይወታችሁ በኃይል እንድትለማመዱ ያደርጋችኋል። ስለዚህም እስከ መጨረሻው ማየታችሁ አይረሳ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። ተባረኩ። እግዚአብሔር ሁል ጊዜ ይናገራል። ነገር ግን እኛ ብዙ ጊዜ ልንሰማው አልቻልንም። ይህም የሚሆንበት ምክንያት ደግሞ እግዚአብሔር አምላክ እኛን በሚናገርበት ጊዜ እሱን ለመስማት የተከፈተ ጆሮና የተዘጋጀ ልብ ስላልኖረ ነው። እግዚአብሔር መናገር ይፈልጋል፣ ማውራት ይፈልጋል። እኛ ግን እሱን መስማት አንችልም። መጽሐፍ ቅዱስ ሲናገር እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውለውም ይላል። ማስተዋል አልቻልንም እንጂ እግዚአብሔር ሳይናገር የቀረበት ጊዜ የለም። እግዚአብሔር ሁል ጊዜ ይናገረናል። እኛ ግን መስማት ስላልቻልን ብቻ እግዚአብሔር እየተናገረን አይመስለንም ነበር። ብዙዎቻችሁ እግዚአብሔር ዝም ብሎኛል፣ ጸጥ ብሎኛል ትላላችሁ። ነገር ግን እግዚአብሔር ሳይሆን ጸጥ ያለው እኛ ነን መስማት የከበደን። እግዚአብሔርን እንዳንሰማ አጥርተን ድምፁን እንዳንቀበል የሚያደርጉን 6 ልማዶች። አንደኛው የተጨናነቀ ወይም ደግሞ ለብዙ ቦታ የተከፋፈለ ሕይወት እና አይምሮ። ብዙ ጊዜ እግዚአብሔር የሚናገረው በዝምታ ውስጥ ነው። እኛ ውስጥ ያለ የሚጮህ ሌሎች ድምፆች፣ የተከፋፈሉ ሐሳቦች፣ 2 3 4 የሆኑ ብዙ ቦታ የተከፋፈሉ ሐሳቦች ካሉ ሐሳባችንን ሰብስበን እውነተኛውን የሆነውን የእግዚአብሔርን ድምፅ መስማት ይከብደናል። መጽሐፍ ቅዱስ በመዝሙር መጽሐፍ ምዕራፍ 46 ቁጥር 10 ላይ ሲናገር እረፉ እኔም አምላክ እንደሆንኩ ወቁ ይላል። እረፉ የሚለው ቃል ጸጥ በሉ፣ ዝም በሉ እናም ደግሞ ተረጋጉ የሚለውን ቃል ያሳያል። ሕይወታችን ውስጥ የተረጋጋ አንድ የሆነ ወጥ የሆነ ሐሳብ ከሌለ የተከፋፈለና የተረባበሸ አይምሮ ባለበት ስፍራ የእግዚአብሔር ድምፅ ቢመጣም መቀበል የማይችል አይምሮና ጆሮ ይፈጠራል። ስለዚህም የእግዚአብሔርን ድምፅ እንዳንሰማ የሚያደርገን አንደኛው ነገር ይህ ነው። ሁለተኛው የእግዚአብሔርን ድምፅ በግልጽ እንዳንሰማ የሚያደርገን ልማድ ያልተናዘዝነው ኃጢአት። ኃጢአት መንፈሳዊ ግልጽነትን ያጨልማል። ታስታውሱ ከነበረ በመጀመሪያ ጊዜ አዳምና ሔዋን ኃጢአት ሲሰሩ እግዚአብሔር ጋር የነበራቸው ኅብረት፣ እግዚአብሔርን ድምፅ ይሰሙ ከነበረበት፣ እግዚአብሔርን ያዩበት ከነበረው ቦታን የተባረሩት። እግዚአብሔርና ሰውን በመጀመሪያ ደረጃ የለየው ኃጢአት ይባላል። ከዛ ጊዜ ጀምሮ እስካሁኑ ጊዜ ድረስ በእኛና በእግዚአብሔር መካከል ሁልጊዜ ጥልን የሚፈጥረው ኃጢአት ይባላል። ይህንን ኃጢአት መናዘዝና በእግዚአብሔር ፊት ማቅረብ ደግሞም በንስሐ መመለስ የእግዚአብሔርን ድምፅ እንድንሰማ ያደርገናል። ነገር ግን ኃጢአታችንን ካልተናዘዝነውና በዛ ሕይወት ውስጥ ደጋግመን የምንመላለስ የምንኖር ከሆነ የእግዚአብሔርን ድምፅ መስማት ይከብደናል። ሦስተኛው የእግዚአብሔርን ድምፅ በግልጽ እንዳንሰማ የሚያደርገን ልማድ የስሜት መዋዠቅ ማለትም ፍርሃት፣ ጭንቀት፣ ድባቴ ብለን የምንጠራቸው ነገሮች ናቸው። የተረበሸ ልብ መመሪያን መለየት አይችልም። በተረበሸና በተጨናነቀ ፍርሃት ውስጥ ባለ ሰው የእግዚአብሔር ድምፅ ቢመጣም መቀበል የሚችል ጆሮና አይምሮ ልብ ስለማይኖር ያ ሰው የእግዚአብሔርን ድምፅ መስማት አይችልም። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ የእግዚአብሔር ሰላም ልባችሁን ይጠብቃል ይላል። ውስጣችሁ ሰላም ከሌለውና በጭንቀት በፍርሃት የተሞላ አይነት ልብ ከሆነ ያለው የእግዚአብሔርን ድምፅ መስማት ይከብደናል፣ ይቸግራል። ስለዚህ ሰላማችሁን ጠብቁ።
በእግዚአብሔርም ታመኑ። ፍርሃትና ጭንቀትን አስወግዳችሁ በቃሉ ጣሉ። የዚያን ጊዜ ድምፁን መስማት ትጀምራላችሁ። አራተኛው የእግዚአብሔርን ድምፅ መስማት እንዳንችል የሚያደርገን ትልቁና አደገኛው ልማድ፣ በጣም አደገኛው ከነዚህ ሁሉ ትልቁ ብዬ የምጠራው ይህንን ነው። ይህም ትዕቢት ይባላል። ትዕቢት መንፈሳዊ ጆሮንና መንፈሳዊ ዓይንን ይዘጋል። ትዕቢት ማለት ልበ ደንዳናነት፣ እግዚአብሔርን አለመስማት፣ the spirit of ignorant ብለን የምንጠራው ነው። ይህ አይነት ልብ በእናንተ ውስጥ ካለ የእግዚአብሔርን ድምፅ መስማት ይከብዳችኋል። መጽሐፍ ቅዱስ በያዕቆብ መጽሐፍ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር ትዕቢተኞችን አይወድም። ለእነሱም የሚሰጠው ምንም አይነት ድምፅ የለም። በትዕቢት የተሞሉ ሰዎች እግዚአብሔርን ማየት፣ እግዚአብሔርን መስማት አይችሉም። ስለዚህም ትሕትናና የሚማር ልብ ያስፈልገናል። በእግዚአብሔር ፊት ራሳችንን እናዋርድ። በሚበልጡንና በታላላቆቻችን ፊት ራሳችንን ዝቅ እናድርግ፣ እናክብር። በዚህ ጊዜ ትሕትና በውስጣችን እየፈሰሰ ሲመጣ የእግዚአብሔር ድምፅ በሕይወታችን ላይ እየበዛና እየተደጋገመ ይሄዳል። አምስተኛው የእግዚአብሔርን ድምፅ እንዳንሰማ የሚያደርገን ትልቁ ልማድ፣ ይህ ኮንስታንት ያልሆነ ወይም ደግሞ የማይቀጥል መንፈሳዊ ሕይወት ማለትም፣ ለምሳሌ የጸሎት ሕይወታችሁን ዞር ብላችሁ ተመልከቱ። አንዳንዶቻችሁ ከአንድ ወር በፊት ሊሆን ይችላል የተንበረከካችሁት፣ አንዳንዶቻችሁ ከአንድ ሳምንት በፊት። ብዙዎቻችሁ የምትጸልዩት፣ የጌታን ፊት የምትፈልጉት፣ የምታጠኑት መጽሐፍ ቅዱስን በሳምንት አንዴ የእሁድ ቤተ ክርስቲያን ላይ ስትሄዱ ሊሆን ይችላል። በእንደዚህ አይነት የሕይወት ልምምድ የእግዚአብሔርን ድምፅ መስማት አንችልም። የቀጣይነት ያለው መንፈሳዊ ሕይወት፣ የጸሎት ሕይወት፣ ከቃሉ ጋር ያለን የየዕለት ኅብረት ነው የእግዚአብሔርን ድምፅ እንድንሰማ የሚያደርገን። የእግዚአብሔርን ድምፅ አጥርቶ ለመስማት ከእሱ ጋር ጊዜ ማሳለፍ፣ አብሮ መዋል፣ ከእሱ ጋር ትኩስ የሆነ አፋጭ የሆነ ያን የሚወደደውን ጊዜ ልናሳልፍ ይገባል። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ላይ ሲናገር በሙሉ ልባችሁን ብትፈልጉ ታገኙኛላችሁ ይላል። ስለዚህ እግዚአብሔርን በሙሉ ልባችን ዕለት ዕለት ልንፈልገው ያስፈልጋል። በሳምንት አንዴና በወር አንዴ ሳይሆን፣ ወይም ለሰው ብለን ሳይሆን፣ ዕለት ዕለት ከእሱ ጋር ድምፁን ፈልገን፣ እሱን ፈልገን፣ ፊቱን ተርበን ልንመጣ ያስፈልጋል። ዕለታዊ ጸሎትና ዕለታዊ የሆነ ቃሉን የማንበብ ጊዜ ያስፈልገናል። በዚህ ጊዜ የእግዚአብሔር ድምፅ ወደ እናንተ በቀጥታ መምጣት ይጀምራል። ድምፁን መስማት ትጀምራላችሁ። እዚህ ድረስ ከደረሳችሁ ላይክ አድርጉት። ይህን ቪዲዮ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስድስተኛውና ልክ ትዕቢት አደገኛ እንደሆነው ያክል በጣም ትልቁና አደገኛው እግዚአብሔርን ድምፅ እንዳንሰማ የሚያደርገን ልማድ አለመታዘዝ ይባላል። የመጨረሻው አለመታዘዝ በጣም አደገኛና ከሕይወታችን ልንከፍለው የሚገባ ትልቅ መጥፎ ልማድ ነው። የእግዚአብሔር ድምፅ በመጀመሪያ ጊዜ ወደ እናንተ መጥቶ ሊሆን ይችላል። እግዚአብሔር ለምሳሌ ከዚህ ሀገር ለቃችሁ ወደዛኛው ስፍራ ሂዱ ሊላችሁ ይችላል። ያንን ድምፅ ሰምታችሁ ግን ሳትታዘዙ የምትቀመጡ ከሆነ ከዛ ቀን በኋላ የእግዚአብሔር ድምፅ ወደ እናንተ መምጣት ያቆማል። ምክንያቱም የእግዚአብሔር ድምፅ በመታዘዝ ውስጥ እየተጨመረ የሚሄድ ነው። እግዚአብሔር ወደዛ ስፍራ ሂዱ ሲላችሁ እዛ ስፍራ ላይ ሂዳችሁ ቢሆን ኑሮ ቀጣይነት ያለው የእግዚአብሔርን ድምፅ እየተለማመዳችሁ ትሄዱ ነበር። መመሪያውን እየሰማችሁ ሐሳቡን፣ ፍቃዱን እየተረዳችሁ መሄድ ትችሉ ነበር። ለዛ ነው መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ሲናገር የሚወደኝ ትእዛዜን ይጠብቃል ይላል። እግዚአብሔርን መውደዳችሁ፣
ከሱ ጋር አብሮ ማሳለፋችሁ የሚታወቀው እሱን በምትታዘዙት ትእዛዝ ነው። ሁልጊዜ በመታዘዝ ዙሪያ በመታዘዝ ሥራ ውስጥ የምትኖሩ ከሆነ የእግዚአብሔር ድምፅ ወደ እናንተ በኃይል እየመጣ ይሄዳል ማለት ነው። ስለዚህም እንደዚህ ብያችሁ ልጨርስ። ልባችሁን ንጹሕ አድርጉ፣ አትከፋፍሉት። ከዛም ሰላማችሁን ጠብቁ። ተደጋጋሚ የሆነ ኮንስታንት የሆነ የጸሎትና የቃል ጊዜ ይኖራችሁ። በፍጥነትም የእግዚአብሔርን ድምፅ ለመስማት የታዘዛችሁ የፈጠናችሁ ሁኑ። ከሕይወታችሁም ላይ ትዕቢትን አስወግዱ። እነዚህን ነገሮች ካደረጋችሁ ኃጢአታችሁንም ከተናዘዛችሁ እግዚአብሔር አምላክ ድምፁን ወደ እናንተ ያመጣል። የመንፈስ ቅዱስን ድምፅ መስማት ትጀምራላችሁ። አምናለሁ ከዚህ ቪዲዮ በኋላ በጸሎት ሕይወታችሁ የእግዚአብሔርን ድምፅ መስማት ትጀምራላችሁ። የእግዚአብሔር መንፈስ ጆሮቻችሁና አይኖቻችሁን ይክፈት። መንፈስ ቅዱስ ጆሮቻችሁን ይክፈት። ከዚህ በፊት ተሰምቶ የማያውቃችሁ መንፈሳዊ ድምፅና መነቃቃት ወደ እናንተ ሕይወት እንዲመጣ እጸልያለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ከዚህ አገልግሎት ጎን አብረው ይሁኑ። 1000 ስለደረስን እናመሰግናለን። ተባረኩ። ሻሎም